ሀገር በትርክት ትጸናለች፣ በትርክት ትተሳሰራለች። ሀገርን አጽንተው የሚያቆሙት የጠመንጃ ብዛት ወይም መለዮ ለባሽ ጉልበት አይደለም። በሰልፈኛ ብዛት፣ በሰረገሎች ጉልበት የጸና ሀገር የለም። ይልቅ ጠንካራ ወታደር የጠንካራ ትርክት ውጤት ነው። የሀገርን ከጫፍ ጫፍ የማስተሳሰሪያ ገመድ የአንድነት ድሩና የአብሮነት ካስማው ትርክት ነው። ሚዲያ የወል ትርክትን ፈጥሮ ጠንካራ ሀገረ መንግስት በማዋለዱ ረገድ ሚናው የላቀ ነው። ህንድን ከቀኝ ግዛት በኋላ ጠንካራ ሀገረ መንግስት አድርጎ የፈጠራት ሚዲያው ነው። ጠቅላይ ሚኒስትር ዶክተር አብይ ሚዲያ የትርክት ቀማሚና መሪ ነው ይላሉ። በመሆኑም ጋዜጠኞች የሀገራቸውን ብሔራዊ ጥቅም በበራቸው የሚሸምኑ አርበኞች ናቸው። ይህ የጠቅላይ ሚኒስትሩ አብይ ሐሳብም ዓለም አንቱ ያለቻቸው ጸሐፊ ያስረግጡታል። ሳሙኤል ሃንቲንግተን ዘ ክላሽ ኦፍ ሲቪላይዜሽን በተሰኘው መጽሐፉ የዓለም ግጭቶች መንስኤ ከርዕዮተ ዓለም ወደ ባህልና ስልጣኔ ይቀየራሉ ብሎ ነበር። እናም ዛሬ ይህንን እውነት እያየ ነው። ሃንቲንግተን ስልጣኔዎች በቴክኖሎጂና በመረጃ የበላይነት እንደሚፎካከሩ ይጠቅሳል። አንድ ሀገር የራሷን ብሔራዊ ጥቅም ለማስከበር በቅድሚያ የራሷን የመረጃ ሉዓላዊነት ማረጋገጥ አለባት። ጠቅላይ ሚኒስትር አብይ በኢትዮጵያ በቴክኖሎጂና በክህሎት ደረጃ ሚዲያን ከማጽናት ባሻገር አፍሪካ በዓለም አቀፉ ፖለቲካል ኢኮኖሚ ውስጥ ድምጿ እንዲሰማ በአፍሪካ ህብረት ጉባኤዎች ላይ ደጋግመው ሲያሳስቡ ቆይተዋል። ሳሙኤል ሃንቲንግተን የውጭ ሚዲያዎች የሌሎችን ሀገርን የውስጥ ችግር በራሳቸው ስልጣኔ መነጽር ብቻ እያዩ ሲዘግቡ የሀገሪቱን ብሔራዊ ጥቅም አደጋ ላይ ይጥላሉ። በመሆኑም ብሔራዊ ጥቅም የሚከበረው ሀገሪቱ የራሷን እውነት ለዓለም የምታስተጋባበት ጠንካራ ሚዲያ ሲኖራት ብቻ ነው ይላል ጠቅላይ ሚኒስትር አብይ አህመድ። መረጃ ገለልተኛ ሳይሆን የስልጣኔና የብሔራዊ ጥቅም መሳሪያ ነው ይላሉ። ሚዲያ የሀገርን ስነ ልቦና ግንብ የሚገነባ የታሪክ መብቷን የሚያስከብርና በስልጣኔዎች ፍጭት መሃል ሀገር እንዳትፈርስ የሚጠብቅ የንቃተ ህሊና ጋሻ ሆኖ ሊያገለግል እንደሚገባም ያስረዳሉ። አልፎም ጋዜጠኛው በብሔራዊ ጥቅም ከኢትዮጵያ ጋር ሊጣላ አይገባም ሲሉ ያሳስባሉ። ኢትዮጵያ የባህር በር ያስፈልጋትም የሚል ጋዜጠኛ ነገ ለልጁ ምን ሊነግረው ነው ሲሉም የአንድ ጋዜጠኛ ዓላማ ከብሔራዊ ጥቅሙ ጋር መቆም መሆኑን ያስረግጣሉ። እናም በዘመናዊ ዓለም የጦር ሜዳው ድማ ከጥይትና ከሚሳኤል ይልቅ የትረካና የመረጃ ጦርነት የሀገራትን ብሔራዊ ጥቅም በማስከበር ረገድ ግንባር ቀደም ሚናን ይጫወታል። የምዕራቡም ሆነ የምስራቁ ዓለም ታላላቅ ሚዲያዎች የየሀገራቸውን የውጭ ጉዳይ ፖሊሲና ጂኦፖለቲካዊ ፍላጎት በዓለም አቀፍ መድረክ ላይ በማጽናት ረገድና የልዝብ ኃይል ሶፍት ፓወር ጦር ሆነው ያገለገሉ ይገኛሉ። ይህንንም በቅርብ ጊዜ ከተከሰቱት ዓለም አቀፍ ክስተቶች አንጻር ሲታይ የሚዲያዎቹ ገለልተኛነት የሀገራቸውን ብሔራዊ ጥቅም ደጃፍ ላይ ሲደርስ እንዴት ፈጽሞ ወደ ወገንተኛነት እንደሚቀየር በጉልህ ይታያል። ለማሳያነት በምዕራቡ ዓለም እንደ ቢቢሲ፣ ሲኤንኤን እና ዘ ኒውዮርክ ታይምስ ያሉ ግዙፍ ተቋማት የሩሲያንና የዩክሬንን ጦርነት በሚዘግቡበት ወቅት ዩክሬንን የዓለም አቀፍ ዲሞክራሲና የነጻነት የመጨረሻዋ ምሽግ አድርገው በመሳል የኔቶንና የአሜሪካን የውጭ ጉዳይ ፖሊሲ በዓለም ሕዝብ አእምሮስ ለመቅረጽ እየታተሩ ይገኛሉ። እነዚህ ሚዲያዎች ጦርነቱን ያለ ምክንያት የተሰነዘረ ጥቃት በሚል ወጥ ትረካ በማጀብ የምዕራቡን ዓለም መንግስታት ለዩክሬን የሚያደርጉትን የጦር መሳሪያና የቢሊዮን ዶላሮች ድጋፍ ህዝባቸው ያለምንም ተቃውሞ እንዲቀበለው በማድረግ በዝነኛው ምሁር ኖአም ቾምስኪ ገለጻ የስምምነት ማምረት ወይም ማኒፋክቸሪንግ ኮንሰንት ጽንሰ ሐሳብ ገቢር አድርገውታል። በአንጻሩ የምስራቁ ዓለም የሩሲያው አርቲና ስፑትኒክ እንዲሁም የቻይናው ሲጂቲኤን እና ሺንዋ ብሔራዊ ጥቅምን በማስከበር ረገድ የራሳቸውን የመልሶ ማጥቃት ትረካ በረቀቀ መንገድ ሲገነቡም ታይቷል። አርቲ የዩክሬንን ግጭት ከጦርነት ይልቅ ልዩ ወታደራዊ ዘመቻ በማለትና የኔቶን ወደ ምስራቅ አውሮፓ መስፋፋት የሩሲያን ህልውና የሚፈታተን ብሔራዊ ስጋት አድርጎ ያቀርበዋል። ከዚህም ዓለም አቀፍ ልምድና አሰራር አንጻር የኢትዮጵያ ጋዜጠኞች ቦታቸው የት ነው? ሚዲያዎችስ በሀገር ቁልፍ የብሔራዊ ጉዳዮች ላይ ሚናቸው ምንድን ነው? ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን በእነዚህ ጥያቄዎች ላይ ጠቅላይ ሚኒስትር አብይ አህመድ የሰጧቸው ምላሾች እየዳሰሰ አብሯችሁ ይቆያል። አብራችሁን ቆዩ። ኢትዮጵያ የባህር አክሰስ አያስፈልጋትም ያለ ጋዜጠኛና ፖለቲከኛ ነገ እንዴት ነው ልጁ ጋር እንደሚቆም አላቀመነኝ።
በውስጡ እንኳን ይሄን ጉዳይ ልናገረው ብሎ ቢያልፍ ይሻላል። አፉን ሞልቶ የጥራት አጀንዳ ተናግሮ ነገር ሲቀየር ዓለም ሲቀየር እንዴት ብሎ እሱ አይደለም እሱ እንኳን ይሞታል። ልጁ ግን እንዴት ጓደኞቹ ፊት እንደሚቀርብ አላውቅም። ያንተ አባት እኮ ኢትዮጵያ አክሰስ እንዳይኖራት በይፋ ይናገር ነበር ዳታውን ስለሚያሳይ ማለት ነው። በዚህ ደረጃ ነው ራሳችንን የማናከብረው፣ ራሳችንን ለሌላ ፍላጎት የምንሰጠው። ያ ችግር ከመንግስት ወገን ሊሰራ የሚገባው ነገር አለ። ሙያተኛውም ነው ሙያውን ማክበር አለበት። ጠቅላይ ሚኒስትር አብይ ጋዜጠኞች ወገንተኝነታቸው ለሀገራቸው ሊሆን ይገባል ይላሉ። ጠቅላይ ሚኒስትሩ ሀገራት ሚዲያዎች ላይ ከፍተኛ መዋለ ንዋይን የሚያፈሱ ብሔራዊ ጥቅማቸውን ለማስከበር መሆኑን ይጠቅሳሉ። ጋዜጠኛ የሀገሩ ብሔራዊ ጥቅም ወገንተኛነቱ ነው። ወታደሩ በሞዜሩ ጋዜጠኛው በብዕሩ የሀገሩን ጥቅም ያስጠብቃል። ለዚህ ማሳያው ሀገራት በፈጠሯቸው ግዙፍ ሚዲያ አማካኝነት የዓለምን ፖለቲካ እንዴት እንደሚዘውሩ መመልከቱ ብቻ በቂ ነው። እነዚህ ተግባራዊ ማሳያዎችና የዘመናችን የሚዲያ አሰራሮች በግልጽ እንደሚያስረዱት የየትኛውም ጎራ ሚዲያ ቢሆን የውጭ ፖሊሲ አውጪዎች የሚዘረጉትን ስትራቴጂያዊ መንገድ ጠራጊና ዋነኛ አጀንዳ ቀራጭ መሆኑን ነው። ፓትሪክ ኦሄፈርናን ሚዲያ ኤንድ ፎሬን ፖሊሲ በሚለው ምርምራቸው ሚዲያዎች የመንግስታትን የዲፕሎማሲ ግቦች በሚያሳኩ ዘገባዎችና የተመረጡ መረጃዎች የዓለምን ስነ ልቦና ይቀርጻሉ። በመሆኑም የምዕራቡም ሆነ የምስራቁ ታላላቅ የሚዲያ አውታሮች ስለ ሰብአዊ መብት፣ ስለ ዲሞክራሲ ወይም ስለ ሉዓላዊነት አዘውትረው ሲዘግቡ መነሻቸውም ሆነ መድረሻቸው የየራሳቸው ሀገር ኢኮኖሚ፣ የደህንነትና የፖለቲካ ልዕልና ማስጠበቅ እንጂ ፍጹም የሆነ የሞራል ልዕልና አይደለም ሲሉ ይሟገታሉ። እናም የራስን እውነትና ብሔራዊ ጥቅምን የሚያስከብር እንዲሁም የሌሎችን የትርክት ጫና የሚመክት ጠንካራና ተወዳዳሪ የሚዲያ ተቋም ሳይገነቡ በዓለም አቀፍ የጂኦፖለቲካ ፉክክር ውስጥ መደመጥም ሆነ በድል አድራጊነት መወጣት ፈጽሞ የማይቻል መሆኑን ነው ጠቅላይ ሚኒስትር አብይ አህመድ በቅርቡ በተካሄደው የሚዲያ እምርታ መድረክ ላይ ባደረጉት ንግግር ይህንኑ የማይታበል እውነት አጽንተዋል። በንግግራቸውም ጋዜጠኞች በሙያቸው ገለልተኛ መሆን ያለባቸው ከግል ጥቅምና ካድሎ እንጂ ከሀገራቸው ብሔራዊ ፍላጎትና ሕልውና ፈጽሞ ሊገለሉ እንደማይችሉ በማያሻማ ቋንቋ አጽንኦት ሰጥቷል። በተለይም ኢትዮጵያ የባህር በር አያስፈልጋትም የሚል ጋዜጠኛ ነገ ለልጁ ምን ሊነግረው ነው በማለት ያነሱት ሞጋሽ ጥያቄ የባህር በር ጉዳይ የፖለቲካ ፍጆታ ሳይሆን የነገው ትውልድ የዕጣ ፈንታ ማረጋገጫ መሆኑን ጋዜጠኛውም ከዚሁ የሀገር የረጅም ጊዜ ራዕይ ጋር አብሮ መቆም እንዳለበት የሚያስገነዝብ ነው። ስለሆነም የኢትዮጵያ ሚዲያዎች ይህንን ሀገራዊ ራዕይ ከዳር ለማድረስ የውጭ ኃይሎች የሚረጩትን የተዛባ ትርክትና የስነ ልቦና ጫና በማምከን የኢትዮጵያን ተፈጥሯዊ ታሪካዊና ሕጋዊ የባህር በር መብት ለዓለም አቀፉ ማህበረሰብ በሰለጠነና በማይገረሰስ አመክንዮ የማስረዳት ኃላፊነት ተጥሎባቸዋል። የግብፅም ሆነ የሌሎች ሀገራት ሚዲያዎች የራሳቸውን ብሔራዊ ጥቅም ለማስከበር በአንድ ቃል እንደሚዘምሩ ሁሉ የኢትዮጵያ ሚዲያዎች በቀይ ባህር ዙሪያ በአንድ ልብና በአንድ ድምፅ ሊሰለፉ ይገባል ሲሉም አሳስበዋል። ሚዲያው ከውጭ የሚመጡ አጀንዳዎችን ከማስተጋባት ወጥቶ የኢትዮጵያ ልዕልና የሚያስጠብቅ የፊት መስመር ጠባቂ በመሆን አገሪቱ በጂኦፖለቲካዊ ምህዳር የሚገባ ስፍራ ላይ እንድትቀመጥና የነገው ትውልድ በኩራት እንዲራመድ የብዕርና የሐሳብ መንገዱን በደማቁ የማብራት ታሪካዊ ያደረውን በብቃት ሊወጥ የሚገባው መሆኑን ነው ጠቅላይ ሚኒስትሩ የተናገሩት። እንዴት የኛ ሆነ፣ እንዴት ከኛ ሄደ ምርምር ይፈልጋል። እንዴት ማግኘት እንችላለን፣ እንዳናገኝ ምን ያክል ሰው ይፈልጋል፣ እንዴት አድርገን ነው የምናሳካው፣ ብዙ ስቃይ ይፈልጋል። አትሊስት ግን ኢትዮጵያውያን ያስፈልገናል ላይ መግባባት አለባቸው። በዚያ ምክንያት እኮ ነው መከራ የምናየው። ማዳበሪያ እኛና ኬንያ ገዝተን ኬንያ ናይሮቢ አድርሰው የሚሸጡበት ዋጋና እኛ ኢትዮጵያ የምናመጣበት ዋጋ አንድ ሊሆን አይችልም። ነዳጅ እኛና አንዱ ጎረቤት ሀገር ገዝቶ ሊሆን አይችልም። ፕራክቲካሊ እያየ ነው መከራው፣ ችግሩን እያየ ነው። ይሄ ጉዳይ እኮ ያስፈልጋል ብሎ ለማሰብ እንዴት ኢትዮጵያውያን ያውም ሚዲያ ላይ የምናወራ ሰዎች እንቸገራለን። ስናሳካው መዋጋት የለብንም፣ ሰው መሞት የለበትም ምናምን አካባቢ ላይ ዲፍረንስ ይኖር ይችላል። አስፈላጊነቱ ላይ ግን መለያየት ተገቢ አይመስለኝም።
ኢትዮጵያ ለዘመናት የታሪክ ማህደር ሆና የኖረች የጥቁር ሕዝቦች የነጻነት ተምሳሌትና የጥንታዊ ስልጣኔዎች ትብት ናት። ሆኖም ግን ይህቺ ግዙፍ ሀገር ያለ ባህር በር መቅረቷ የተቆለፈበት ቤት አድርጎ ሰርቷታል። የባህር በር ጥያቄ የታሪክ ስህተትን ለማረም የሚደረግ የፍትሐዊነትና የህልውና ጉዞ እንጂ የማንንም ሉዓላዊነት የመጋፋት ፍላጎት እንዳይደለ ጠቅላይ ሚኒስትር አብይ ያስረግጣሉ። ተፈጥሮ የሰጠችንን መብት በሰላማዊና በህጋዊ መንገድ ለመጠየቅ መነሳታችንም ለሚቀጥሉት ትውልዶች የምናወርሳት ኢትዮጵያ የበለጸገችና በራሷ የምትተማመን እንድትሆን ካለን ጽኑ ፍላጎት የሚመነጭ ነው ሲሉ ጠቅላይ ሚኒስትሩ ያስረዳሉ። የባህር በር ማለት ለእኛ የንግድ መስመር ብቻ አይደለም፣ ይልቁንም ከዓለም ጋር የምንገናኝበት ድልድይ፣ የኢኮኖሚያችን የጀርባ አጥንትና የክብራችን መገለጫ ነው ያሉት ዶክተር አብይ በአሁኑ ወቅት የተያዘው የባህር በር የማግኘት ጥረት ለቀጠናው ሀገራት የጋራ ተጠቃሚነትና የሰላምን አየር ይዞ የሚመጣ እንጂ ለማንም ስጋት የሚሆን አይደለም ብሏል። ኢትዮጵያ የባህር በሯን ስታገኝ የምስራቅ አፍሪካ የኢኮኖሚ ማዕከልነቷ ይረጋገጣል። በሚሊዮን የሚቆጠሩ ልጆቿም ከድህነት ቀንበር ተላቀው ብሩህ ተስፋን ይሰንቃሉ። ይህ የትውልድ አደራና የታሪክ አደራ ነው። ታሪክ ደግሞ የሚሰራው ዛሬ ላይ በምንወስነው ደፋርና ፍትሃዊ እርምጃ ነው። እናም ይላሉ ጠቅላይ ሚኒስትሩ ሁላችንም በአንድ ልብና በአንድ መንፈስ ቆመን ይህንን ታሪካዊ ጥያቄ ምላሽ እንዲያገኝ መስራት ይጠበቅብናል። ምክንያቱም የባህር በር ለኢትዮጵያ የልዕልናዋ ማሳያ ቁልፍ ነውና። ጋዜጠኛ ግን ገለልተኛ አይደለም። ውሸት ነው። ገለልተኛ የሚባል ነገር የለም። ከግል ጥቅም ነው ጋዜጠኛ ገለልተኛ መሆን ያለበት። ከራሱ ጥቅም ገለልተኛ መሆን አለበት። ከኮሌክቲቭ ጥቅም ግን ገለልተኛ መሆን አይችልም። ዜግነት የሌለው ጋዜጠኛ የለም። ለሰው ልጅ ደህንነት የማይገደው ጋዜጠኛ ሊኖር አይችልም። ያዳላል ማለት ነው። ሰው እንዳይሞት ካለ ያዳላል ማለት ነው። ሰው በልቶ ማደር አለበት፣ ልማት ያስፈልጋል ካለ የሆነ ፍላጎት አለው ማለት ነው። ለግል ጥቅሙ ግን ገለልተኛ መሆን አለበት። ባጭሩ ሚዲያ የሀገር መንፈስ ነው። ያ የሀገር መንፈስ ከተሰበረ አካሉ መድቀቁ አይቀርም። መንፈስ ሰባሪዎች አካል አድቃቂዎች እንደሆኑ አውቀው ካልተጠነቀቁ በስተቀር የልጆቻችን መሻት፣ የልጆቻችን ፍላጎት፣ የሀገራችን ፍላጎት ኮምፕሮማይዝ በሚያደርግ መንገድ በየለቱ ከሰራን ውሎ አድሮ ጥፋት ማስከተሉ አይቀርምና ለብሔራዊ ጥቅም የቀናንና የተጋን መሆን አለብን ብዬ አምናለሁ። ጆን ሎሪ ሚዲያ ኤንድ ናሽናል ሴኩሪቲ በሚለው መጽሐፋቸው እንደሚገልጹት የሚዲያና የሀገር ደህንነት ግንኙነት የሁለትዮሽ ጥምረት ያለውና እጅግ ስስ ጉዳይ ሲሆን ጋዜጠኞች የሀገርን ሕልውና በሚነኩ ጉዳዮች ላይ ያላቸው ሚና የመረጃ ቀባይነት ብቻ ሳይሆን የሀገርን ደህንነት ጠባቂነት ጭምር መሆኑን ይተነትናሉ። ይህ እሳቤ ከኢትዮጵያ ወቅታዊና የባህር በር ጥያቄ ጋር ሲፈተሽ ጋዜጠኛው በብዕሩና በሚዲያ ውጤቱ የሀገሪቱን ስትራቴጂያዊ ፍላጎት የማስጠበቅ ታላቅ ኃላፊነት እንዳለበት ያስገነዝባል። ሎሪ በመጽሐፋቸው ጋዜጠኞች ሚስጥራዊ የሆኑ የሀገር ደህንነት መረጃዎችን ከመዘገብ አንስቶ ሀገር ስጋት ላይ ስትወድቅ መረጃን እንዴት መያዝ እንዳለባቸው የሚያብራሩበት መንገድ ዛሬ ኢትዮጵያ ወደ ባህር ለመድረስ በምታደርገው ዲፕሎማሲያዊና ፖለቲካዊ ትግል ውስጥ ለሚሳተፉ ጋዜጠኞች ቁልፍ መመሪያ ነው። የባህር በር ጥያቄ ለኢትዮጵያ የኢኮኖሚ ጉዳይ ብቻ ሳይሆን ከታላቁ የህዳሴ ግድብ ጋር ተዳምሮ የሀገራዊ ደህንነት ናሽናል ሴኩሪቲ ዋነኛ ምሰሶ በመሆኑ ጋዜጠኞች በዚህ ረገድ የሚሰነዝሩት እያንዳንዱ ቃል የሀገርን የድርድር አቅም የሚገነባ ወይም የሚንድ ሊሆን ይችላል። ሎሪ እንደሚሉት የሚዲያ ተቋማት የሀገርን ደህንነት አደጋ ላይ የሚጥሉ መረጃዎችን ከመዘገብ በመቆጠብና ይልቁንም የጠላትን የስነ ልቦና ጦርነት በመመከት ረገድ እንደ መከላከያ ግንብ ሊያገለግሉ ይገባል። የሀገርን ብሔራዊ ጥቅም ከምንም በላይ በማስቀደም ስትራቴጂያዊ በሆኑ ጉዳዮች ላይ ጥንቃቄ የተሞላበት ዘገባ ማቅረብ ይኖርበታል ነው ሲሉ ይገልጻሉ። ግብጽ በአባይ ወንዝ ጉዳይ ላይ ያላትን ብሔራዊ ጥቅምና ደህንነት ለማስከበር ጋዜጠኞቿን እንደ ቀዳሚ የጦር ግንባር እንደምትጠቀምበት ሁሉ የኢትዮጵያ ጋዜጠኞችም የባህር በር ጥያቄን በሚመለከት የሀገሪቱን ፍትሃዊ ጥያቄ ለዓለም በማስተጋባትና የውስጥ አንድነትን በማጠናከር የሀገር ደህንነት ዘበኛ መሆናቸውን በተግባር ሊያሳዩ ይገባል። ሎሪ በመጽሐፋቸው እንደሚያስጠነቅቁ ጋዜጠኞች ሳያውቁ የውጭ ኃይሎች መሳሪያ እንዳይሆኑ
የሆኑና የሀገራቸውን ደህንነት የሚጎዱ መረጃዎችን ለጠላት አሳልፈው እንዳይሰጡ ትልቅ ንቃተ ህሊና ሊኖራቸው ይገባል። በመሆኑም የኢትዮጵያ ጋዜጠኞች የባህር በር ጥያቄን በሚመለከቱ ዘገባዎች ላይ የሀገርን ሉዓላዊነትና ብሔራዊ ደህንነት ማዕከል በማድረግ የኢትዮጵያን ታሪካዊ ስትራቴጂያዊ መብት በማስከበር ረገድ በሎሪ እሳቤ የተደገፈ ብርቱ የሞራልና የሙያ ቁመና ሊኖራቸው ይገባል ይላሉ። የኢትዮጵያ ብሔራዊ ጥቅም የሚከበረውና የባህር በር ጥያቄዎችም ውጤታማ የሚሆነው ጋዜጠኞች የሚዲያውን ኃይል ከሀገር ደህንነት ጋር አቀናጅተው ለጋራ ህልውና በአንድነት ሲቆሙ ብቻ ነው። ፓትሪክ ኦፌሄርናን እንደሚተነትኑት የኢትዮጵያ ጋዜጠኞች ስለ ሀገራቸው የሚሰሩት እያንዳንዱ ዘገባና ትንታኔ ዓለም አቀፍ መንግስታት በኢትዮጵያ ላይ ያላቸውን አመለካከት የመቀየር ኃይል አለው። በመሆኑም የባህር በር ጥያቄን የመሰሉ የህልውና ጉዳዮች ላይ ጋዜጠኞች ለውጭ ጠላቶች በር የማይከፍት የሀገርን ጥንካሬና ፍትሃዊ ጥያቄዎችን በተደራጀ መልኩ የሚያቀርብ ስልታዊ ጥበብን ሊላበሱ ይገባል። እናም የኢትዮጵያ ጋዜጠኞች ብሔራዊ ጥቅምን በማስከበር ረገድ የሚጠበቅባቸው ሚና ሲወጡ እንደ ኦፌሄርናን ትንታኔ ሚዲያው የመንግስትን የዲፕሎማሲ ጥረት በማገዝ የሀገርን ሉዓላዊነትና የታሪክን መብት የማስከበር ታላቅ ተልዕኮን ይወጣል። የኢትዮጵያ የባህር በር ጥያቄ በብዕር ተጋድሎ ታጅቦ ከህልምነት ወደ እውነትነት መሻገሩ የማይቀር ሀቅ ይሆናል። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ሆነላችሁ።